ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጾም ሚትቦል ነው ይዤላችሁ የመጣሁት በድፍን ምስር። እንግዲህ እንደዚህ አሳምረን ደግሞ የሚጣፍጥ ሚትቦል እንግዲህ እንበለው እሱን ነው የምንሰራው። በጣም የሚጣፍጥ ነው፣ ትወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ነው የሚጣፍጠው። እንዲቀለል አድርገን እንግዲህ እንሰራለን። ስትጀምሩ ሁላችሁም ላይክ አርጋችሁ እንግዲህ አበረታቱኝ። እዚህ ጋር አንድ ብርጭቆ ድፍን ምስር ይዤ መጥቻለሁ። ለቅሜ ስላመጣሁት እዚህ እቃ ላይ እናደርግና ደገምገም አድርገን አጥበን እንጥደዋለን፣ እናበስለዋለን ማለት ነው። ያው አፈር አዋራ ስለሚኖረው በደንብ አድርገን ብናጥበው ቆንጆ ነው። ከዛ ይኸው ድስት ላይ ውሃ አድርጌ ጥጄዋለሁ። በደንብ መብሰል አለበት። ቆንጆ ሆኖ ካልበሰለ በኋላ ላይ በደንብ አይዳጥልንም። እዚህ ጋር ፍሬሹን ሮዝመሪን፣ እዚህ ጋር ደግሞ የተፈጨ ዳቦ፣ እንዲሁም ደግሞ የሽምብራ ዱቄት፣ ባሮ ሽንኩርት አነስ ያለ፣ እዚህ ጋር ደግሞ አብስዬ ነው ቀዩን ሽንኩርት ያመጣሁት ፍሪጅ ውስጥ ስለነበረኝ ከሱ አንድ የሾርባ ማንኪያ ይዤ መጣሁኝ። አንድ ቃሪያ፣ ነጭ ሽንኩርት እንዲሁም ደግሞ ሌሎቹን ቅመሞች እየጨመርን እንግዲህ የምንሰራው ይሆናል። እዚህ ጋር ባሮ ሽንኩርቱን ደቀቅ አድርገን እንከትፈዋለን። ይሄው ባሮ ሽንኩርቱ እንደዚህ አድቅቄ ከተፌዋለሁ። እዚህ ጋር ደግሞ ሮዝመሪን አለኝ የስጋ መጥበሻ። ከሱ ደግሞ ቅጠል ቅጠሏን ብቻ ግንዷ ስለማይደቅልንም ግንዱን እየጨመርኩት አይደለም። ቅጠል ቅጠሏን ብቻ እንደዚህ አድርጌ አውጥቻለሁ። ሁሉንም አልጨመርኩትም። የተወሰነ ካደረግንበት ፍሬሹ ስለሆነ ስለሚያሰማ በጣም ባናበዛውም ጥሩ ነው። ፓውደሩ ግን ካላችሁ ግን ጨመርን ብታደርጉበት ሽታው የተወሰነ ሽታው ገኖ ስለማይወጣ ማለት ነው። ይኸው እንደዚህ አድርጌ ከትፌዋለሁ። አንድ ቃሪያ ነው እዚህ ጋር አሁን እየጨመርኩ ያለሁት። ፍሬውን አውጥተን ድቅቅ አድርገን እንከትፈዋለን። ቃሪያ የሚፈልግ ሰው ጨመር ቢያደርግበትም ኮስተር ሲል ደስ ይላልና እኔ ግን አንድ ቃሪያ ብቻ ነው እየጨመርኩ ያለሁት። ያው እንደዚህ አድርጌ እሱንም ከትፌዋለሁ። አሁን እዚህ ጋር ምስሩ ምጥጥ ብሎ እንደውም ውሃውንም እዛው ጨርሶታልና ቆንጆ ሆኖ በስሎልናል። እንደዚህ አድርጋችሁ በእጃችሁ እዩትና በደንብ ሆኖ ከበሰለ በቃ ይበቃዋል ማለት ነው። ይሄው አውጥቼ ምንም የተደፋለትም ውሃ የለም። ቀጥታ እንደዚህ አድርጌ ነው አሁን እያላምኩት ያለሁት። እንደዚህ መዳጫው ከሌላችሁ በጭልፋ እንዲሁም ደግሞ በብርጭቆም ማድረግ ትችላላችሁ። በደንብ ሆኖ ከበሰለ ቆንጆ ነው የሚሆንላችሁ። ይኸው እንደዚህ አድርጌ ላም አድርጌ በደንብ አድርጌ ነው እንትን ያደቀኩት። ከዛ ሽንኩርቱን ጨመርኩበት። ሽንኩርቱን የበሰለ ስላለኝ ነው። እናንተ ግን እንትኑን መጨመር ትችላላችሁ። ፍሬሹንም ከትፋችሁ ወዲያው መጨመር ትችላላችሁ። ነጭ ሽንኩርት ጨመርኩበት። ሌላውም ደግሞ ሮዝመሪው ቃሪያውንና ባሮ ሽንኩርቱን ጨምሬበታለሁ። እንዲሁም ደግሞ የሚበቃውን ያክል ጨው በትንሿ ማንኪያ ጨምሬ ያለው እና ቁንዶ በርበሬ ነው እዚህ ጋር የጨመርኩት። ከዛ እዚህ ጋር የዳቦ የደቀቀ ማለት ነው የእሱን ጨምር ያለው። ከዛ ሽምብራ ዱቄት እዚህ ጋር እኔ ሽምብራ ዱቄት ተጠቀምኩኝ እንጂ እናንተ ከፈለጋችሁ ፍርኖ ዱቄትን ብትጠቀሙበት በጣም ቆንጆ ነው የሚያደርገው። እኔ ሽምብራ የጨመርኩበት ሁሉም ሰው እንዲመገበው ማለት ነው ሽምብራ ነው የተጠቀምኩት ማለት ነው። ትንሽ ዘይት እዚህ ጋር ያረኩት በኋላ ላይ እንደዚህ በእጄ እንትን ስል እጄ ላይ እንዳይያዝ ብዬ ከላይ ትንሽ ዘይት አደረግኩበት። ከዛ እኔ እንደዚህ በመቆንጠሪያ እቤቱ ስላለ ነው። እናንተ በማንኪያም ማድረግ ትችላላችሁ። ሳይዙን በምንፈልገው አድርገን እንዲህ ሳህን ላይ የዳቦ የደቀቀውን አድርገን ከዛ በእጃችን እንደምንፈልገው አነሳነስ ያለም ከዚህ በላይም ከፈለጋችሁ አነሳነስ ማድረግ ትችላላችሁ። ስታድቦለቡሉ እያድቦለቦለን እንግዲህ እንደዚህ አስተካክለን እናበስለዋለን ማለት ነው። በጣም ነው የሚጣፍጠው። እናንተ ከዚህ በላይ ደግሞ ቅመም ሌላ ቅመም መጠቀም ከፈለጋችሁ መጨመር ትችላላችሁ። እኔ እንግዲህ በቀላሉ ነው እንግዲህ እዚህ ጋር እያሳየኋችሁ ያለሁት። ከዳቦ እንደዚህ ከደረቁ ዳቦም እያደረግን መጠጥ ያለ እንዲሆንልን በኋላ ላይ ማለት ነው ስንጠብሰው።
እንደዚህ አድርጋችሁ ሰርታችሁ ለዝግጅትም ማድረግ ትችላላችሁ። ይኸው እንግዲህ ጨርሼዋለሁ። ጥሩ ነው እንግዲህ አያችሁ የወጣው እንግዲህ በአንድ ብርጭቆ ድፍን ምስር ይሄ ሁሉ ወጥቶልናል። ይኸው እንደዚህ አድርጌ አስተካክየዋለሁ። አሁን ደግሞ እዚህ ጋር የምጠብስበትን መጥበሻ እጄ እሱ ላይ የተወሰነ ነው እንግዲህ ዘይት የማደርገው። በጣም ዘይት ብታደርጉበት ውስጡ በደንብ ግብት ይልላችኋል። እኔ ግን ከዚህ በኋላ ዘይቱን ያው ስለማያገለግለኝ አንድ ጊዜ ሰርቼ አነስ አድርጌዋለሁ። ከዛ ሲፈላልን ማለት በጣም ሳይግል መካከለኛ ሙቀት ላይ ሲሆን እንደዚህ ጨምረን ደግሞ እናበስለዋለን። እዚህ ጋር ስታበስሉ በጣም አታጠጋጉት፣ ብዙ አታድርጉት ለማለት ነው። አነስ ስታደርጉት በመሃል በደንብ ሆኖ እያንዳንዱ መብሰል ስለሚችል ማለት ነው። ከጥጋጋ ግን ፍርስስ እንዳይልባችሁ። ይኸው እንደዚህ ሆኖ ቆንጆ ሆኖ ቀይ ሆኖ በስሎ ደርሶልናል። የመጀመሪያውን እንግዲህ እንደዚህ አድርጌ አወጣዋለሁ። ይኸው እንደዚህ አድርጌ የመጀመሪያውን አውጥቼዋለሁ። የሚቀረንን ደግሞ ሁለተኛውን እንደዛው አድርገን እናበስለዋለን። ስታድቦለቡሉ በደንብ ጫን አድርጋችሁ እንዳይፈርስባችሁ በደንብ አድርጋችሁ አድቦልቡሎት። ይኸው ሁለተኛውም እንደዛ ሆኖ ደርሶልናል። እንግዲህ በጣም ቆንጆ የሆነ አበሳሰልም ነው እየበሰለው። የሁላችሁ አያምርም? ታዲያ በጣም ቆንጆ ነው። ጣዕሙ ራሱ እየተጠበሰ እንኳን ሽታው ልክ እንደ ስጋ ነው የሚሸተውና ቆንጆ አማራጭ ነው ልላችሁ ፈልጌ ነው። እንደዚህ አንዳንድ ጊዜ ደግሞ ሰርታችሁ እንደዚህ ብትመገቡት በጣም ቆንጆ ነው። ይኸው እንደዚህ ጨርሼ እንግዲህ አቅርቤዋለሁ። በጣም ቆንጆ ነው። እንደ አማራጭ ደግሞ ስሩት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። ስራዬ ከተመቻችሁ እንግዲህ ዛሬም ደግሞ ላይክ እያደረጋችሁ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው የሰራሁት ስራ ዋጋ እንዲያገኝ ማለት ነው። ያው ሲታይ አይደለ ለእኛም ጥቅሙ እና ላይክ ብታደርጉልኝ በጣም ደስ ይለኛል እና በጣም ነው ማመሰግነው። እየቀመስኩ አሳይቻችኋለሁ። በጣም ነው የሚጣፍጠው። በሚቀጥለው ደግሞ በሌላ ስራ ደግሞ እንገናኛለን። ስለ ሁሉም እግዚአብሔር ይስጥልኝ። ሰላም ሁኑልኝ። ቻው